በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ሐምሌ 7 ቀን የአጋዕዝተ ዓለም የቅድስት ሥላሴን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጥራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ሐምሌ 7 ቀን የአጋዕዝተ ዓለም የቅድስት ሥላሴን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በዛሬቱ ዕለት ሐምሌ 7 ቀን አጋዕዝተ ዓለም ቅድስት ሥላሴ በአባታችን በአብርሃም ቤት በእንግድነት ተገኝተው ቤቱን የባረኩበት፣ መካንነቱን ወደ ፍሬያማነት የለወጡበት፣ እንዲሁም ደግሞ የአንድነታቸውንና የሦስትነታቸውን ታላቅ ምስጢር የገለጡበት ታላቅ ዕለት ነው። በዚህ ምክንያት ይህንን ታላቅ ክብረ በዓል እናከብራለን። ታዲያ አጋዕዝተ ዓለም ቅድስት ሥላሴ በአባታችን ቤት ተገኝተው ቤቱን ባረኩበት እንዲሁም ደግሞ የአንድነታቸውንና የሦስትነታቸውን ምስጢር የገለጹበት ዕለት ስለሆነ ነው ብለን ብቻ ማለፍ ሳይሆን ታሪኩን ከብዙ በጥቂቱ ልናውቅ ያስፈልጋልና ይህንን አጠር አድርገን እንመለከታለን። ሙሉ ታሪኩ ኦሪት ዘፍጥረት ምዕራፍ 18 ላይ ይገኛል። የዛሬው ትምህርታችን ታላቅ ምስጢር የተገለጠበት ዕለት ነውና ኦሪት ዘፍጥረት ምዕራፍ 18ን የመጽሐፍ ቅዱስን ቃል አንብበን የዛሬውን ትምህርታችንን እንጀምራለን ማለት ነው። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ጀምሮ ያለው የመጽሐፍ ቅዱስ ቃል እንዲህ ይላል። በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ስር ተገለጠለት። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህችም ዛፍ በታች እረፉ። ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚያም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልክ አድርጋሉት። አብርሃምም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰቀለ ዱቄት ፈጥነሽ አዘጋጂ፣ ለውሹም እንጎቻም አድርጊ አላት። አብርሃምም ወደ ላሞቹ ሮጠ፣ እጅግ የሰባም ታናሽ ጥጃ ያዘና ለብላቴናው ሰጠው፣ ያዘጋጀውም ዘንድ ተቻኮለ። እርጎና ወተትም ያዘጋጀውንም ጥጃ አመጣ፣ በፊታቸውም አቀረበ። እርሱም ከዛፍ በታች በፊታቸው ቆሞ ነበረ። እነርሱም በሉ። እነርሱም ሚስት ሳራ ወዴት ናት አሉት። እርሱም በድንኳኑ ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬ ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላ ሳለች ይህንን ሰማች። አብርሃምና ሳራም በዕድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶችም የሚሆነው ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፍቶት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው፣ ካረጀው በኋላ በውኑ እወልዳለሁን? ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬ ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች አለው። ይህንን የመጽሐፍ ቅዱስ ክፍል መነሻ አድርገን የዛሬውን ትምህርታችንን እንማማራለን ማለት ነው።
አጋዕዝተ ዓለም ቅድስት ሥላሴ በአባታችን በአብርሃም ቤት በእንግድነት ተገኝተው ቤቱን የባረኩበት ዕለት ነው ብለናል። መካንነቱንም ደግሞ ወደ ፍሬያማነት የለወጡበት ዕለት ነው ብለናል። እንዲሁም ደግሞ አንድነታቸውንና ሦስትነታቸውን የገለጡበት ዕለት ነው ብለናል። ታሪኩ እንደምንድን ነው ስንል አብርሃም በተመሳቀለ ጎዳና ወይም ደግሞ 4 ማዕዘን ባለው መንገድ ላይ ድንኳን ሰርቶ መጻተኞችንና መንገደኞችን ሁሉ በእንግድነት እየተቀበለ ማስተናገድ ልማዱ ነበረ። ታዲያ የሰው ልጅ መልካም ሥራ ሲሰራ የማይወደው ሰይጣን ዲያብሎስ ግን ይህንን የአብርሃምን ክቡር ተግባር ለማሰናከል ተንኮልን አሴረ። አባታችን አብርሃም እንግዳ እየተቀበለ መልካም ሥራን ይሠራ ነበርና የመልካም ነገር ሁሉ ተቃራኒ የሆነው ሰይጣን ዲያብሎስ ደግሞ ይህንን ተግባሩን ለማሰናከል ተንኮልን አሴረ። ከዚያም በኋላ ምን አደረገ ስንል ሰይጣን የተደበደበና የተጎዳ ሰው መስሎ በጎዳና ላይ ቆመ። ወደ አብርሃም ቤት ሊሄዱ ሲሉ በመንገድ ላይ እርሱ ተቀምጦ ወደ እርሱ ቤት እንዳይሄዱ ይመልስበት ጀመረ። እንዲህ ይላቸዋል፣ ወደ አብርሃም ቤት የሚሄዱ ሰዎች በመንገድ ላይ እርሱ የተፈነከተ ሰው መስሎ ተኝቶ ወደ አብርሃም ቤት እንዳትሄዱ፣ እርሱ እንግዳ መቀበል ትቷል። እኔ ለማስተናገድ ብሄድ ራሴን ፈንክቶኝ ደሜን አፍሶ አጥንቴን ከስክሶና ልብሴን ገፎ መለሰኝ። ስለዚህ እንዲህ ከሚያደርጋችሁ እናንተ ወደዛ አትሂዱ እያለ የሐሰት ስም ማጥፋትን ጀመረ። ወደ አብርሃም ቤት የሚሄዱትን እንግዶች ሁሉ እንዳይሄዱ መመለስ ጀመረ። አዎ ራሱ የተፈነከተ ደሙ የፈሰሰ አጥንቱ የተከሰከሰ ልብሱ የተገፈፈ መስሎ በመንገድ ላይ ቁጭ ብሎ ከአራቱም ማዕዘን ወደ አብርሃም ቤት መጥተው የሚስተናገዱትን ሰዎች አብርሃም አዎ እንደ ድሮ አይደለም፣ እናንተ እንደምታስቡት አይደለም፣ ያንን መልካም ሥራውን ትቷል። እርሱ ወደ እርሱ የሚሄዱትን ይፈነክታል፣ ደማቸውን ያፈሳል፣ አጥንታቸውን ይከሰክሳል። ስለዚህ እኔ ላይ የደረሰ እናንተ ላይ አይድረስ፣ ወደዛ ቤት እንዳትሄዱ እያለ ያ ክፉ ሰይጣን ዲያብሎስ ወደዛ የሚሄዱትን ሰዎች እንዳይሄዱ ማድረግ ጀመረ። ሰይጣናዊ ወሬ እያወራ እንግዳ ወደ አብርሃም ቤት እንዳይመጣ ማድረግ ጀመረ። እንግዳዎቹም ታዲያ የዛን የሰይጣን ወሬ ሰምተው በዛ በወሬ ምክንያት ወደ አብርሃም ቤት መምጣት አቆሙ። አብርሃም ግን ማዕደ እግዚአብሔርን ያለ እንግዳ ፈጽሜ አልመገብም ብሎ እንግዳ ወደ ቤቴ ሳይመጣ ይህንን ማዕድ አልመገብም ብሎ ለ3 ቀናት ሙሉ ምንም አይነት ምግብ ሳይቀምስ ጾሙን አደረ። ልብ በሉ ወገኖቼ፣ እንግዳ ሳይመጣ አልበላም ብሎ ብቻዬን አልመገብም ብሎ ማዕደ እግዚአብሔርን ብቻዬን አልመገብም ብሎ አባታችን አብርሃም 3 ቀን ጾሙን አደረ። ወገኖቼ እግዚአብሔር አምላክም ታዲያ ይህንን የአብርሃምን ፍጹም ደግነት፣ ትዕግሥትና ለበጎ ሥራ ያለውን ጽኑ ፍላጎት ተመልክቶ በሦስተኛው ቀን በሦስት ሰዎች አምሳል ወይም በሦስትነቱ ወደ አብርሃም ቤት ገባ። ወገኖቼ ታዲያ በኦሪት ዘፍጥረት ምዕራፍ 18 ላይ ያለውን የቃላት አጠቃቀም እጅግ ረቂቅና በጥንቃቄ ልናስተውለው የሚገባ ነው ወገኖቼ። ምክንያቱም የነገረ መለኮት ምስጢር ያለው ቃል ነው። ለዚህ ነው ዛሬ የትምህርታችን መግቢያ ላይ ኦሪት ዘፍጥረት ምዕራፍ 18ን አንብበን የጀመርነው ማለት ነው። በጥንቃቄ ልንመለከተው የሚገባ የመጽሐፍ ቅዱስ ቃል ስለሆነ፣ ታላቅ ምስጢር የተገለጸበት ቃል ስለሆነ ማለት ነው። ምስጢሩ ምንድነው ቢሉ ታሪኩ ሲጀምር ዓይኑን አነሳና አየ፣ እነሆ 3 ሰዎች በእርሱ አቅራቢያ ቆመው ነበረ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ሮጠ፣ ወደ ምድርም ሰገደ ይላል ኦሪት ዘፍጥረት ምዕራፍ 18 ቁጥር 2 ላይ ማለት ነው። ይህ ቃል በብዙ ቁጥር ወይም ደግሞ በሦስትነት ይናገራል። ልብ በሉ ምንድን ነው የሚለው? ዓይኑን አነሳና አየ፣ እነሆ 3 ሰዎች በአቅራቢያው ቆመው ነበር ይላል። ቆመው ይላል። ከዛ ሊቀበላቸው ይላል። ከዚያ በኋላ ደግሞ ወደ ምድር ሰገደ ይላል። ይህንን ቃል በደንብ ልብ ብላችሁ አስተውሉ። ነገር ግን አብርሃም ለአምላኩ የተናገረው ንግግር በአንድ ቁጥር ነው። ይህንን በደንብ መርምሮ ወገኖቼ። እንዴት ካልን ዓይኑን አነሳና አየ፣ እነሆ 3 ሰዎች በአቅራቢያው ቆሞ ነበር ይላል። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ሮጠ ይላል። ወገኖቼ እዚህ ጋር ሦስትነታቸውን የሚያመላክት ቃል ነው። ይህ ቃል በብዙ ቁጥር ነው የሚናገረው። አባታችን አብርሃም ግን ኦሪት ዘፍጥረት ምዕራፍ 18 ቁጥር 3 ላይ አቤቱ በፊትህስ ሞገስ አግኝቼ እንደሆነ አዎ ባሪያህን አትለፈኝ ብሎ በአንድ ቁጥር ነው የተናገረው። ወገኖቼ
ሶስት አካላትን እያየ አቤቱ ወይም ደግሞ ጌታ ሆይ ማለቱ፣ ባሪያህን አትለፈኝ ማለቱ ሥላሴ በአካል ሶስት ወይም ደግሞ አብ ወልድ መንፈስ ቅዱስ መሆናቸውን በባህሪ በፍቃድ በመለኮት ግን አንድ መሆናቸውን በግልጽ የሚያሳይ የመጽሐፍ ቅዱስ ቃል ነው ማለት ነው። ይህን አስተውሎ ወገኖቼ። ሌላው ደግሞ አብርሃም ሚስቱን ሳራን 3 መስፈሪያ ዱቄት ፈጥነሽ አዘጋጅ አላት። ኦሪት ዘፍጥረት ምዕራፍ 18 ቁጥር 6 ላይ ማለት ነው። የተዘጋጁት 3ቱ መስፈሪያዎች የሶስትነት ወይም ደግሞ የአብ የወልድ የመንፈስ ቅዱስ ምሳሌ ሲሆኑ 3ቱ መስፈሪያ ተለውሰው ተጋግረው እንጎቻ ወይም ደግሞ ዳቦ አንድ መሆኑ ደግሞ የአንድነቱ ምሳሌ ነው ማለት ነው። አብርሃም ሥላሴን ጌቶቼ ከቤት ገብታችሁ እረፉ ሲላቸው እርሱን ለመፈተንና ትሕትናውን ሊያደንቁበት ደክሞናል፣ አዝለህ አስገባን አሉት ወገኖቼ። አብርሃምም በፍጹም ትሕትና እሺ ብሎ አንዱን አካል አዝሎ ወደ ድንኳኑ ሲገባ ሁለቱ አካል በአምላካዊ ጥበብ ወይም ደግሞ በግብር አምላካዊ ሳይታወቅ ቀድመው ከቤቱ ገቡ። ይህ የሚያሳየን የሥላሴን መለያየት የሌለበት አንድነታቸውን ነው። ወገኖች ያስተውሉ። አጋዕዝተ ዓለም ቅድስት ሥላሴ በአብርሃም ቤት መገኘት ብቻ ሳይሆን በአብርሃም ቤት ተገኝተው ቤቱን የባረኩበት ብቻ ሳይሆን አንድነታቸውንና ሦስትነታቸውን ለሰው ልጆች እነርሱ በፈቀዱት ልክ እንድንረዳ የገለጡበት ዕለት ነው። የሥላሴን አንድነትና ሦስትነት እኛ መርምረን የምንደርስበት አይደለም። ነገር ግን እኛ እንድንረዳ አጋዕዝተ ዓለም ቅድስት ሥላሴ ራሳቸውን በገለጡበት መጠን አንድነታቸውና ሦስትነታቸውን የተረዳንበት ዕለት ነው ይህ ዕለት ማለት ነው። ልብ በሉ ወገኖቼ። ሌላው ደግሞ ሥላሴ አብርሃም ያዘጋጀለትን የወይፈን ሥጋና ቅቤ የተመገቡ ተብሎ መጻፉ በሰው አምሳል ስለተገለጡና ለአብርሃም የበሉ መስለው ስለታዩት ነው እንጂ ለመለኮት ባህሪ መብልና መጠጥ አይስማማውም ወገኖቼ። ይህንን በደንብ ልታውቁ ያስፈልጋል። መለኮት የማይበላ የማይጠጣ መንፈስ ነውና እንደበሉ ሆኑለት እንጂ በሉ ጠጡ አይባልም ወገኖች። ይህንን በደንብ ልታውቁ ያስፈልጋል። ታዲያ ከማዕዱ በኋላ እግዚአብሔር አምላክ አብርሃምን እንዲህ አለው፣ ሚስት ሳራ ወዴት ናት አለው። አብርሃምም ከድንኳኑ ደጃፍ ውስጥ አለች ብሎ ተናገረ። እግዚአብሔርም የዛሬ ዓመት በእውነት ወደ አንተ እመለሳለሁ፣ ሚስት ሳራም ልጅን ታገኛለች ብሎ የይስሐቅን መወለድ አበሰረው፣ ነገረው። በዚህ በኦሪት ዘፍጥረት ምዕራፍ 18 ቁጥር 10 ላይ ስትመለከቱ እንደምታገኙት። ሳራ ግን ዕድሜዋ አልፎ 90 ዓመት ሆኗት ስለነበረ የሴቶች ግዳጅም ደግሞ አቁሞ ስለነበረ አላመነችም። በልቧ ታዲያ እስከ ዛሬ ድረስ ቆንጆ ነኝን? ጌታ አብርሃምስ ገና ጎልማሳ ነውን? ከዚህ በኋላ እወልዳለሁን? እያለች በልቧ ሳቀች ወገኖቼ። ለምን ሳቀች ስንል እኔ 90 ዓመት ሆኖኛል፣ የ90 ዓመት አዛውንት ነኝ፣ ከዚህ በኋላ ልጅ መውለድ እንዴት ይቻለኛል? እወልዳለሁን? እያለች በልቧ ሳቀች ወገኖቼ። እግዚአብሔር አምላክም ታዲያ የልቧን ሐሳብ አውቆ ምስጢሩን አስረግጦ ለመንገር አብርሃምን እንዲህ አለው፣ ሳራ ስለምን ሳቀች አለው። በውኑ ለእግዚአብሔር የሚሳነው ነገር አለን አለው። ወገኖች ያስተውሉ። ይህ ለእግዚአብሔር የሚሳነው ነገር አለን የሚለው ኃይለ ቃል ከሺዎች ዓመታት በኋላ መልአኩ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያምን በድንግልና ጸንሳ በድንግልና እንደምትወልድ ሲያበስራት ድጋሜ የተናገረው ቃል ነው ወገኖች። የሉቃስ ወንጌል ምዕራፍ 1 ቁጥር 37 ላይ ማለት ነው። በእውኑ ለእግዚአብሔር የሚሳነው ነገር አለን? ይህ የሚያሳየን ታዲያ የእግዚአብሔር ቃል በዘመን ብዛት የማይሻር የማይለወጥ በትውልድ መካከል የማይሻር ሕያውና እውነተኛ መሆኑን የሚያረጋግጥልን ቃል ነው ይህ ቃል ወገኖቼ። በቃሉም መሠረት ታዲያ የደረቀው የሳራ ማኅፀን አቆጠቆጠ፣ ተስፋውም እውን ሆነ፣ ይስሐቅም ተወለደ ወገኖቼ። ስለዚህ በዛሬቱ ዕለት ሐምሌ 7 ቀን አጋዕዝተ ዓለም ቅድስት ሥላሴ በአብርሃም ቤት ተገኝተው ቤቱን የባረኩበት፣ የሳራን ማኅፀን ያለመለሙበት፣ ይስሐቅ እንዲወለድ የምሥራቹን ያበሰሩበት፣ አንድነታቸውንና ሦስትነታቸውን የገለጡበት ታላቅ ዕለት ነው ይህ ዕለት ወገኖቼ። ታዲያ እኛ ከዚህ በዓል ምንድን ነው የምንማረው የሚለው ልናውቅ ያስፈልጋል። ዛሬ ይህንን ታላቅ በዓል ስናከብር ለመስማት ብቻ ሳይሆን
ለዕለት ተዕለት ክርስቲያናዊ ሕይወታችን የሚጠቅሙ በርካታ ጥልቀት ያላቸውን መንፈሳዊ ቁም ነገሮችን ልንማርና ልንተገብር ያስፈልጋል ወገኖቼ። ከዛሬው ትምህርት ምንድነው የምንማረው ስንል የመጀመሪያው የሰይጣንን ሐሰተኛ ወሬ መቋቋምና በጽናት መቆምን እንማራለን ወገኖቼ። ይህስ እንደምንድነው ካልን በአብርሃም ሕይወት ላይ እንደታየው ሰይጣን ሁል ጊዜ ሰዎችን ከመልካም መንገድ ለማስወጣት የሐሰት ወሬ አሉባልታን ይጠቀማል። ዛሬም በቤተ ክርስቲያናችን፣ ዛሬም በቤተሰባችን፣ ዛሬም በማህበረሰባችን ውስጥ መልካም ሥራዎችን ለማደናቀፍ በሰዎች አንደበት ላይ እያደረ ክፉ ወሬና ክፉ የሐሰት ወሬን ሊነዛ ሊያስተጋባ ይችላል ሰይጣን ዲያብሎስ ወገኖቼ። ይህ ታዲያ ሲከናወንብን ልንደነግጥ አይገባም። አብርሃም በእንደዚህ አይነት ፈተና ውስጥ ሆኖ እንግዳ በማጣቱ ቢያዝንም ከመልካም ሥራውና ከእምነቱ ፈጽሞ ወደ ኋላ አላለም። እኛም ታዲያ ዛሬ ሰዎች በሐሰት ስማችንን ቢያጠፉ፣ ወሬ ቢነዙብን፣ ከሰዎች አሉባልታ ይልቅ የፈጣሪን ትእዛዝ አስበን እውነትን ይዘን በበጎነታችንና በአገልግሎታችን መጽናት እንዳለብን ከአባታችን አብርሃም እንማራለን ማለት ነው። ለዚህ ነው ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ምዕራፍ 12 ቁጥር 3 ላይ ወንድሞቼ ሆይ ደካሞች እንዳትሆኑ ልባችሁም እንዳይዝል ተመልከቱ ብሎ የተናገረው ማለት ነው። ወገኖች ያስተውሉ። ስለዚህ ልባችሁ እንዳይዝል ደካሞች እንዳትሆኑ ተመልከቱ ብሎ በፈተና መጽናት የክርስቲያን መለያ እንደሆነ ቅዱስ ጳውሎስም አስረግጦ ይነግረናል ማለት ነው። ሌላው ደግሞ ከዚህ ታሪክ ምንድነው የምንማረው ስንል የእንግዳ ተቀባይነትና የፍቅር ሕይወት ሊኖረን እንደሚገባ ማለት ነው። ማዕድ መዘርጋት እንዳለብን ከአባታችን አብርሃም ታሪክ እንማራለን። ይህስ እንደምንድነው ካልን አብርሃም ሥላሴን ያስተናግደው ሥላሴ መሆናቸውን አስቀድሞ አውቆ አይደለም። አስቀድሞ አውቆ ሳይሆን ተራ መንገደኛ መስለውት በፍቅርና በትሕትና ስለተቀበላቸው ነው። ይህ ታሪክ ታዲያ ዛሬ እኛም ቤታችንንና ልባችንን እንደ አብርሃም ድንኳን ሁል ጊዜ ለችግረኞች ክፍት ልናድርግ እንደሚገባ ያስተምረናል። በየመንገዱ የወደቁትን፣ የተራቡትን፣ የተጠሙትን፣ የተቸገሩትን በፍቅር ልንረዳ ልናነሳ ያስፈልጋል። በዚህ ጊዜ ራሱ ክርስቶስ በማዕዳችን መካከል ይገኛል ወገኖቼ። ሐዋርያው ቅዱስ ጳውሎስ ይህንን ታሪክ ለማስታወስ እንዲህ ይላል ዕብራውያን 13 ቁጥር 2 ላይ እንግዶችን መቀበል አትርሱ፣ በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና በማለት ይመክረናል ማለት ነው። ስለዚህ ጌታችንም ደግሞ ኢየሱስ ክርስቶስ በፍርድ ቀን ሲመጣ እንግዳ ሆኜ ተቀበላችሁኝን ብሎ የማቴዎስ ወንጌል ምዕራፍ 25 ቁጥር 35 ላይ እንደተጠቀሰ ለችግረኞች የምናደርገውን መልካምነት ለሥላሴ እንደተደረገ እንደሚቆጥር አስቀድሞ አስተምሮናል ማለት ነው። ስለዚህ ከአባታችን አብርሃም የምንማረው የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ እንዳለብን ነው። ይህንን ስናደርግ ደግሞ ለችግረኞች ለነዳያን ይህንን ነገር ስናደርግ ደግሞ ለሥላሴ እንደተደረገ ተደርጎ እንደሚቆጠር አስቀድሞ የማቴዎስ ወንጌል ምዕራፍ 5 ላይ ተቀምጦልናል ማለት ነው። ፍቅር ባለበት ሁሉ አምላክ አለ ወገኖቼ። ስለዚህ በፍቅር ይህንን ነገር ልናደርግ ያስፈልጋል። ሌላው ደግሞ ከአባታችን አብርሃም ምንድነው የምንማረው ስንል የተቆረጠውን ተስፋ የሚያለመልም አምላክ እንዳለን ልናምን ያስፈልጋል። የእምነት ጽናት ያስፈልጋል ወገኖቼ። ይህስ እንደምንድነው ካለን ደግሞ የሳራ ማኅፀን ቢደርቅም ዕድሜዋ ቢያልፍም የእግዚአብሔር ቃል ግን ሕይወትን ሰጠ። ሳራ በሰው ልጅ ተፈጥሯዊ አስተሳሰብና በሥጋዊ ደካማነት ብትጠራጠርም አምላክ ግን የማይሳካውን ነገር አሳክቶላታል። 90 ዓመት ሞልቶኝ አርጅቼ ይህ እንዴት ሊሆን ይችላል ብላ ብትጠራጠርም ግን አምላክ ግን የማይሳካውን ነገር አሳክቶላታል ወገኖቼ። ይህ ቃል ለእኛ ታላቅ መጽናኛ ነው ወገኖቼ። ዛሬ በሕይወታችሁ የደረቀ የማይሳካ የመሰላችሁ በሕመም፣ በችግር፣ በኑሮ እክል ምክንያት ተስፋ የቆረጣችሁ ሰዎች ይህንን ቃል ልታስቡ ያስፈልጋል። ለእግዚአብሔር የሚሳነው ነገር የለም የሚለውን ቃል ይዛችሁ በጸሎት ትጉ ወገኖቼ።
ለእግዚአብሔር የሚሳነው ነገር የለም። አዎ ዛሬ በህመም እንሰቃይ ይሆናል፣ ነገር ግን እንደምንድን ልናውቅ ያስፈልጋል። ለምን ካልን ለእግዚአብሔር የሚሳነው ነገር የለም። ዛሬ በሕይወታችን ውስጥ ችግር አጋጥሞ ሊሆን ይችላል። አዎ የማናልፈው መስሎን ተስፋ ቆርጠ ሊሆን ይችላል፣ ነገር ግን ለእግዚአብሔር የሚሳነው ነገር የለም። ከዚህም ያሳልፈናል። አዎ ዛሬ በሕይወታችን ውስጥ አይሆንም አይሳካም ብለን የደመደምናቸው ብዙ ነገሮች ሊኖሩ ይችላሉ። የማይሳኩ የመሰለን ብዙ ነገሮች ሊኖሩ ይችላሉ። የማናልፋቸው የመሰለን ብዙ ነገሮች ሊኖሩ ይችላሉ። ሥራ የማናገኝ መስሎን፣ በሩ የተዘጋ መስሎን ተስፋ የቆረጥን ብዙ ሰዎች ልንኖር እንችላለን። ነገር ግን ወገኖቼ ለእግዚአብሔር የሚሳነው ነገር የለም የሚለውን ቃል ይዛችሁ በጸሎት ትጉ፣ ወደ እግዚአብሔር አምላክ አልቅሱ። ያኔ የተዘጋው ነገር ሁሉ ይከፈታል። ወገኖቼ ሰው መንገድ ዘጋ ማለት እግዚአብሔር ዘጋ ማለት አይደለም። ሰው ተስፋ ቆረጠ ማለት አምላክ ተወን ማለት አይደለም። ወገኖቼ የሥላሴ በረከትና ቃል ኪዳን የሞተውን ታሪክ የመቀየር ኃይል አለው። ይህንን በማመን ለእግዚአብሔር የሚሳነው ነገር ምንም እንደሌለ በማመን በጸሎት ልንተጋ ያስፈልጋል። ይህንን ነው ከአባታችን አብርሃም የምንማረው። ሌላው ደግሞ ምን እንማራለን ካልን የእግዚአብሔር ቃል የማይለወጥ ፍጹም እውነት መሆኑን እንማራለን። ይህስ እንደምንድን ነው ካልን በብሉይ ኪዳን ለአብርሃም የተነገረው ቃል በአዲስ ኪዳን ለማርያም በተነገረው ቃል መረጋገጡ ነው። ወገኖቼ የእግዚአብሔር ቃል በዘመን ብዛት እንደማያረጅ እንደማይሻርና ሁል ጊዜ ሕያው መሆኑን ያሳየናል። እዚህ ነው የማቴዎስ ወንጌል ምዕራፍ 24 ቁጥር 35 ላይ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ተብሎ የተጠቀሰው ማለት ነው። ስለዚህ በሕይወታችን ሰብአዊ ዋስትናዎች ላይ ሳይሆን በማይለወጠውና በማይሻረው በእግዚአብሔር ቃል ላይ እምነታችንን ልንመሰረት ያስፈልጋል። ይህንን በደንብ ልናውቅ ያስፈልጋል። ቀድሞ ለአብርሃም የተነገረው ቃል ለእመቤታችን ለቅድስት ድንግል ማርያም በአዲስ ኪዳን ተነግረዋል። የማቴዎስ ወንጌል ምዕራፍ 24 ላይ ደግሞ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሎ ተነግረዋል። ስለዚህ ቀድሞ በመጽሐፍ ቅዱስ የተነገረው ቃል አዎ ዛሬም ድረስ ለእኛ ይሠራል። ወገኖቼ ለእግዚአብሔር የሚሳነው ነገር የለም የሚለው ቃል ዛሬም በዘመናችን ይሠራልና ይህንን በደንብ ልትማሩ ልትገነዝቡ ያስፈልጋል። የእግዚአብሔር ቃል የማይለወጥ ፍጹም እውነት መሆኑን ከዛሬ ትምህርታችን ላይ እንማራለን ማለት ነው። ስለዚህ ዛሬ አባታችን አብርሃም ቤት አጋዕዝተ ዓለም ቅድስት ሥላሴ ተገኝተው አንድነታቸውና ሦስትነታቸውን የገለጡበት፣ ቤቱን በበረከት የመሉበት፣ እንዲሁም ደግሞ የሳራን ማኅፀን አለምልመው ምስራቹን ያበሰሩበት፣ ይስሐቅ እንደሚወለድ የምስራቹን ያበሰሩበት ዕለት ነውና በእውነት ለሁላችን ምስራቹን ያብስሩን። የተዘጋውን ነገር ሁሉ በዕለተ ቀናቸው ይክፈቱልን። ተስፋ የቆረጥን ተስፋችንን ያለምልሙልን። የቅድስት ሥላሴ ቸርነት፣ የአብ ፍቅር፣ የወልድ ጸጋ፣ የመንፈስ ቅዱስ አንድነትና በረከት በሀገራችን፣ በቤታችን፣ በሕይወታችን ሁሉ ላይ ይደር ወገኖቼ። ስለዚህ ዛሬ ይህንን ክብረ በዓል ስለምን እንደምናከብር ከብዙ በጥቂቱ አጠር አድርገን ተማምረናል። እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ ባንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያውቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋል። ይህ መልእክት ምንድን ነው ካላችሁ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ሥራዎች ይሰራሉ። እነዚህ በረከት ሥራዎች የማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። አዲስ ዓመትን ምክንያት ማድረግ የታሰሩ እህት ወንድሞቻችንን እንጠይቃለን። የገና በዓልን ምክንያት ማድረግ የታመሙ እህት ወንድሞቻችንን እንጠይቃለን። የፋሲካ በዓልን ምክንያት ማድረግ ደግሞ የታረዙ እናበላለን፣ የተጠሙ እናጠጣለን። እንደዚሁ ደግሞ ነዳያንን አንድ ቦታ ሰብስበን እንመግባለን ማለት ነው። እነዚህን 3 ታላላቅ የበረከት ሥራዎች በዚህ
መንፈሳዊ ቻናል ላይ ይሰራል። ሁላችሁም አነሰ በዛ ሳትሉ ያቅማችሁን እያደረጋችሁ ይህ የበረከት ስራ ይሰራልና አሁንም የ100 ብር ቻሌንጅ ብለን ጀምረናል። እዚህ 100 ብር ቻሌንጅ ላይ ሁላችሁም ልትሳተፉ ያስፈልጋል። እንዴት ነው የምሳተፈው? በምን አካውንት ነው የምሳተፈው? ከዚህ በፊት የሰራችሁትንስ እንዴት ነው የምናየው ብላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን አንብባችሁ እዚህ የበረከት ስራ ላይ ሁላችሁም መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል። ከዚህ በፊት የተለቀቁትም ከዚህ በኋላ የሚለቀቁትም አስተምሮች ግን ወደ እናንተ ሊደርሱ አይችሉም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።